Salam, hello everyone. My name is Ruth Galam and I am your Miss World Ethiopia 2026. I'm very happy and very honored to represent my beautiful country, Ethiopia. በዓለም መድረክ ላይ በፈገግታ የምናያት ሩታ ይርጋለም ከጀርባዋ እንዲህ አይነት የሚሰነፍት ቁስል ደብቃለች ብሎ ማን ይገምታል? ዛሬ ተወዳጇ አርቲስትና የዓለም የውበት አምባሳደር ሩታ ይርጋለም ያለፈችበትን አሰቃቂ የህይወት ፈተናና እጅግ አስገራሚ ጥንካሬ አንድ ባንድ እንመለከታለን። ነገር ግን ወደ ዝርዝሩ ከመግባታችን በፊት በዚህ ቪዲዮ መጨረሻ ላይ የምነግራችሁ ትልቅ የሆነ ሚስጥር አለ። እስከ መጨረሻው ይህን ቪዲዮ ላይክ እና ሼር እንዲሁም ሳብስክራይብ እያደረጋችሁ አብራችሁ ይቆዩ። ሩታ ይርጋለም በጣም የምትወዳትን የምታከብራትንና ለስኬቷ ብቸኛ አበረታች የነበረችውን እህቷን አጥታለች። የሚገርመው ግን የእህቷ ሞት ተፈጥሯዊ አለመሆኑ ነው። በቅርብ በሚያውቋት ሰዎች ብር አምጭ ተብላ እጅግ በአሳዛኝ ሁኔታ ተገድላለች። ይህ በሩታ ህይወት ላይ ትልቅ መብረቅ ሆኖ የወረደ ክስተት ነው። አንድ ሰው የነፍስ እህቱን በገዳይ እጅ አጥቶ እንዴት በዓለም መድረክ ላይ ፈገግ ብሎ ይቆማል? ዛሬ ሩታ ለዚህ ጥያቄ መልስ አላት። እህቷ ከመሞቷ ጥቂት ቀናት ቀደም ብሎ ለሩታ አንድ ነገር ብላት ነበር። የአባ ገብረ ኪዳን ትምህርት እየሰማች ከጠላቴ እኔ እጠነቀቃለሁ ከወዳጀ ግን አንተ ጠብቀኝ የሚለውን ቃል ነግራት ነበር። ሩታ በወቅቱ ነገሩን በቁም ነገር አልገመተችውም ነበር። ነገር ግን እህቷ በወዳጅና በቅርብ ሰው እጅ ስትገደል ያ ቃል የትንቢት ያህል በሩታ ጭንቅላት ውስጥ እያስተጋባ ይገኛል። ይህ መርዶ ሩታን ከማንም በላይ በቅርብ ሰው እንድትጠነቀቅና እውነቱን እንድትፈልግ አድርጓታል። የሩታ ጥንካሬ ምንጭ አባቷ ነው። ለሰይፉ በሰጠችው ቃለ ምልልስ አባታችን ያለ እናት ነው እኛን ብቻውን አባትም እናትም ሆኖ ያሳደገን በማለት ገልጻለች። ይህ የአባት መስዋዕትነት ነው ሩታን ለትልቅ ዓላማ ያበቃት። እናት በሌለበት ቤት ውስጥ እህት እናት ናት። ሩታ እናቷንና እህቷን በአንድ ላይ ነው ያጣችው። ይህ ህመም ግን ሩታን ከመሰበር ይልቅ ይበልጥ ብረት አድርጓታል። አንዳንድ ሰዎች እህቷ ሞታ እንዴት ለቁንጅና ውድድር ትዘጋጃለች በማለት የስነ ልቦና ጥቃት ሊያደርስባት ሞክረዋል። ሩታ ግን መልሷ ቁልጭ ያለ ነው። ውድድሩን መተው ማለት እህቴን መርሳት ማለት ነው። ይህ ውድድር ለእሷ መታሰቢያ ነው ብላም ተናግራለች። ስኬቷን ለእህቷ ክብር ስትል የጀመረችው ሩታ መቆሟ ለእህቷ ነፍስ ትልቅ ኩራት እንደሆነም ታምናለች። ይህ ደግሞ የጀግንነት እንጂ የጭካኔ ምልክት አይደለም። የእህቷ ግድያ በዝምታ የሚታለፍ አይደለም። የህግ አካላት ጉዳዩን በጥብቅ እየተከታተሉት እንደሆነና ገዳዮቹ ተገቢውን ቅጣት እንዲያገኙ ሩታ በቆራጥነት እየታገለች ትገኛለች። ይህ የፍትህ ፍለጋ ጉዞ ከዓለም አቀፍ ውድድር ጋር ጎን ለጎን የሚካሄድ ከባድ የህይወት ውጊያ ነው። ታዲያ ሩታ ይህን ሁሉ ሀዘን ዋጥ አድርጋ 134 ሀገራት በሚሳተፉበት ታላቅ ሚስ ወርልድ ሀገሯን ለማስጠራት ሌት ተቀን እየተዘጋጀች ትገኛለች። በውድድሩ ውስጥ ሀገራዊ ግሩፕ እንዳለም ገልጻለች። የአፍሪካ ተወዳዳሪዎች እርስ በርስ እንደሚደጋገፉና እንደሚጠያየቁም ተናግራለች። ሚስ ኬንያ በደረሰባት ሀዘን እግዚአብሔር ያጽናች ብላ ትልቅ መጽናኛ እንደሰጠቻት ገልጻለች። ይህ ዓለም አቀፍ አንድነት ለሩታ ትልቅ አቅም ሆኖላታል። የሚገርመው ሌላው መረጃ ሩታ በውድድሩ ወቅት ማረፊያ የተሰጣት ከሚስ ኤርትራ ጋር መሆኑ ነው። ይህ ለብዙዎቹ ትልቅ ትርጉም ያለው ክስተት ነው። የኢትዮጵያና የኤርትራ ታሪካዊ ትስስር በሁለቱ ውበቶች አማካኝነት በዓለም መድረክ ላይ በጓደኝነትና በአብሮነት ሲንጸባረቅ ማየት እጅግ ደስ የሚል ድል ነው። እንግዲህ በመግቢያ ላይ እንደነገርኳችሁ ያ ሚስጥራዊ መረጃ የሚነገርበት ሰዓት ላይ ደርሰናል። ሩታ ይርጋለም መስከረም 5 በቬትናም በሚካሄደው ሚስ ኮስሞ ውድድር ላይ ስትቀርብ የምትለብሰው አልባሳትና የምታሳየው ታለንት ሙሉ በሙሉ የእህቷን ህይወትና ጥንካሬ የሚዘክር እንደሚሆን ፍንጮች ያመላክታሉ። በተጨማሪም ሩታ እህቷ ከመሞቷ በፊት የጀመሩትን አንድ ትልቅ የበጎ አድራጎት ስራ በዓለም አቀፍ ደረጃ ለማስተዋወቅ ትልቅ እቅድ ይዛለች። ይህ ውድድር ለእሷ የግል ዝና ሳይሆን የእህቷ የህይወት ትርጉም አለው። በመጨረሻም ሩታ ለሁላችንም ያስተላለፈችው መልእክት ልብ ሰባሪ ነው። የምትወዱትን ሰው ከማጣታችሁ በፊት አጥብቃችሁ ያዙ ስትልም ተደምጣለች። ነገ የምንኖረው እውነት አይደለምና ዛሬን እንዋደድ ብላ
ጠንከር ያለ መልእክትን አስተላልፋለች። የድምፅ መስጠት ወይም ቮት ሂደቱ ለሩታ ትልቅ ፋይዳ ስላለው ሁላችንም እንደ ሀገር ከጎኗ እንቁም። ጀግናዋ ሩታ እግዚአብሔር ያጽናሽ፣ ሀገራችንም በቬትናም መድረክ አስጠሪልን። እናንተስ ምን ትላላችሁ? የሩታ ጥንካሬና የእህቷ መታሰቢያ የሆነው ይህ ጉዞ ምን ያስተምረናል? የኤርትራና የኢትዮጵያ ተወዳዳሪዎች አብሮ መሆናቸውስ ምን ትርጉም ይሰጣችኋል? ሀሳባችሁን በሰከነና ቁም ነገር ባለው መንገድ አጋሩን። አሁንም በሌላ አዲስ መረጃ እስክንገናኝ ድረስ በሰላም ቆዩ።